አምላክ ሰው ባይሆን ኖሮ ቁርባን የለም። አምላክ ሰው ባይሆን ጥምቀት አይኖርም። አምላክ ሰው ባይሆን ቤተክርስቲያን አትኖርም። አምላክ ሰው ባይሆን ክርስቶስ ከመቤታችን ባይወለድ ማለት ነው እኛ እንደዚህ አንሰበሰብም። ክርስቲያን መባል የለም፣ ትንሣኤ የለም፣ ትንሣኤ ሙታንም የለም፣ ትንሣኤ ክርስቶስም የለም፣ የእኛም ትንሣኤ ሙታንም የለም። አሁን ከሰው አንጻር ሲታይ በሚዘገንን ሁኔታ ሞተዋል። በእሳት ተቃጥለው፣ በስለት ተቆርጠው፣ በመጋዝ ተሰንጥቀው፣ በወፍጮ ተፈጭተው ሞተዋል። ከእግዚአብሔር አንጻር ግን ምንድን ነው ያሞታቸው? የሚያነሳን የማን ትንሣኤ ነው? የክርስቶስ ትንሣኤ ነው። ክርስቶስ ባይነሳ እኛ ማን ነሳ? እንደ ሞትን እንቀር ነበር። በባህር ያለውና በየብስ ያለው በአራዊትም ሆድ ያለው በምድር ላይ የወደቀ የሥጋ ቅርፍትም ሁሉ ወደ ቀደመ መገኛው ይሰበሰባል። ግን ወዴት ነው የሚሰበሰበው? ደግነት እሱ ነው። በነገራችን እየወደቁ መነሳት እንጂ 80 ዘመን ቢኖር 80 ዘመን በሙሉ በፍጹም ንጽህና መኖር አይደለም ደግነት። እሱ ለእመቤታችን ብቻ ነው የተሻለ። የሆነ ጊዜ የሆነ ቦታ ላይ እንወድቃለን። ግን ስንወድቅ እዛው ቀርተናል ወይስ ተነስተናል? መነሳታችን መውደቃችንን ያስረሳልናል። እግዚአብሔር ይተዋል። ቀድሞ የነበረን የእኛን ውድቀት በደላችንን ምን ያደርገዋል? ይተዋል። ለምን? ስለተነሳ። በምን ስለተነሳ? በንስሐ። ምስጢረ ትንሣኤ ሙታን ከሱ በፊት ያሉትን 4 መሰረታዊያን ወይም አእማድ የሚባሉትን ምስጢራት ከተማርም በኋላ በተስፋ የምንጠብቀው ተስፋ የምናደርገው ተስፋነቱ ራሱ ምስጢር የሆነለት የቤተክርስቲያን አስተምህሮ ነው። መጀመሪያ ላይ ከ5ቱ አእማደ ምስጢራት ቀዳሚው ማን ነው? ነገረ ሥላሴ ነው አይደለ? ምስጢረ ሥላሴ ነው። ፍጥረት ተፈጠረ አልተፈጠረ፣ እኛ መጣን አልመጣን፣ ካለመኖር ወደ መኖር፣ እኛ ኖርን አልኖርን፣ እግዚአብሔር በአንድነትና በሶስትነቱ ከዘላለም እስከ ዘላለም የሚኖር ዘላለማዊ አምላክ መሆኑን የምናምንበት፣ እንደ አቅማችን ደግሞ ለሰው እንደተፈቀደው የሰውም ሕሊና እንደሚችለው እንደ ሰው አቅም ደግሞ ያንን ምስጢር ለመረዳት ከቅዱሳት መጻሕፍት አንጻር ሊቃውንት ካስተማሯቸው ትምህርቶች አንጻር ለመረዳት የምንሞክርበት ትምህርት ነው። እስከ መጨረሻው ድረስ ጠንቅቀን ስለማንረዳው እንደዚህ ያልኩት። ያለበለዚያ ምስጢርነቱ ራሱ ምንም ይሆናል እና ምስጢርነቱ አንዱ የኛ ሕሊና መርምሮ ልቦናችን ተመራምሮት የማይደርስበት ስለሆነ ነው ምስጢር የተባለው። እና ስሉስ ቅዱስ ሥላሴ እግዚአብሔር በአንድነትና በሶስትነት ከዘላለም እስከ ዘላለም የሚኖር ነው። አብ ወልድ መንፈስ ቅዱስ ተብሎ የሚኖር ነው። አብ ወልድ መንፈስ ቅዱስ አይባልም። አብ ነው እንጂ ስሙ ተለውጦ ወልድ መንፈስ ቅዱስ አይባልም ማለት ነው። ወልድም ወልድ ይባላል እንጂ ስሙ ተለውጦ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ እየተባለ ይታመናል ይጠራል እንጂ ለዘላለም ስሙ ተለውጦ አብ ወልድ አይባልም። ስለዚህ በስም ሶስትነት፣ በአካል ሶስትነት፣ በባህሪ በመለኮት በህልውና አንድነት በኩነታትም ተገናዝበው በአንድነት በሶስትነት በአንድነት በመከፈል ባለመከፈል በመከፈል አንድነት ሶስትነት ማለት እሱ ነው። በልዩነት ያለ ልዩነት ባለ ልዩነት በልዩነት ማለት ነው። ሥላሴ በተዋህዶ በሥላሴ ማለት ነው። እንደዚህ ባለ ሰማያዊ ምስጢር አምላካዊ አኳኋን ከዘላለም እስከ ዘላለም የሚኖር እግዚአብሔር ዘላለማዊ አምላክ ነው፣ አንድም ሶስትም ነው ብለን የምናምንበት ነው። በዚህ አንገባና አእማድን ከዚያ በኋላ ወዴት ነው የምንሄደው? ቢሆንም ግን ሰውን ፈጠረ። ሰው ደግሞ የተፈጠረበትን ዓላማ ዘነጋና በኃጢአት ተጠልፎ ወደቀ። ቢሆንም ግን እንደወደቀ እንደወጣ ይቅር ሳይል ከወደቀበት ሰውን ለማንሳት ከ3ቱ አካላት አንዱ አካል እግዚአብሔር ወልድ ምን ሆነ? ሰው ሆነ። ከዚህ በፊት ተምረናል አይደል? እኔ ብቻዬን አላወራም። በነገራችን ላይ መሀል ላይ ይጠይቃል እና ከ3ቱ አካላት ዘላለማውያን ናቸው ካልናቸው ከ3ቱ አካላት ረቂቃን አካላት አንዱ ወልድ ዋህድ ወልድ ደግሞ አካላዊ ቃል ምን ሆነ? ፍጹም ሰውን ሆነ። ለሰው ብሎ ሰው ሆነ። ሰው ቢያጣ እግዚአብሔር ሰው ሆነለት። ባለፈው ሳምንት ሰው የለኝም ሲል ነበር የሰማነው መጻጉዕ አይደለም እንዴ? ሌሎቹ እየገቡ ከዚህ ከመጥማቁ ከጥምቀቱ እየገቡ ሲፈወሱ አንተ ምን ሆነ ነው ሲባል እኔ ሰው የለኝም ብሎ ነበር። እና ለጊዜው እሱ ሰው የለኝም ያለው 38 ዓመት ስኖር እኔን ተሸክሞ የሚጨምረኝ ቀድሞ የገባ ስለሆነ የሚድነው ማለት ነው የሚፈወሰው። እንደዚያ የሚያደርግልኝ ለእኔ መዳን ግድ የሚለው ሰው የለኝም ነበር ያለው። ግን በሱ ውስጥ አዳም ነበር የተናገረው። አዳም ሰው የለኝም
እኔ ሰው ሆኜ የእግዚአብሔርን ትእዛዝ አፍርሼ በእኔ አቅም መካስ ባልችል፣ ከወደቅኩበት በእኔ አቅም መነሳት ባልችል፣ እንደኔ በእኔ ተገብቶ ሰው ሆኖ እኔ ባጠፋሁት በበደልኩት ክሶ በአምላክነቱ ደግሞ ምሕረትን አድሎ ጸጋውን አትረፍርፎ ሊያድነኝ የሚችል ሰው የለኝም ያለው በረቂቅ ማን ነው? አዳም ነበር። እና ወእዜኒ መኑ ተስፋዬ አኮኑ እግዚአብሔር ይላል መዝሙረ ዳዊት ላይ ቅዱስ ዳዊት። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም ይላል። ካህናትን በብሉይ የነበሩትን ካህናት ሌዋውያንን ሞከርኩ፣ አየሆኝ፣ የሚያቀርቡትን መስዋዕት አየሆኝ፣ አያድንም፣ አላዳንም። ከዚያስ ከፍ ብዬ ነቢያትን አየው፣ እነሱም መልእክትን ከእግዚአብሔር ወደ እኔ ሊያመጡ ይችሉ ይሆናል እንጂ እኔንም ይገስጹ ይሆናል እንጂ እነሱ ራሳቸው ጽድቃችን እንኳን እንደ መርገም ጨርቅ ሆነ ባዮች ናቸው፣ አላዳኑኝም። ወእዜኒ መኑ ተስፋዬ፣ አሁንስ ተስፋዬ ማን ነው ይልና ይጠይቃል። ከዛዛው ይመልሳል። ማን ይላል? አኮኑ እግዚአብሔር አይደለምን ይላል። ስለዚህ እግዚአብሔር ሰው ብናጣ ሰው ሆነልን ነው። ምስጢረ ሥጋዌ ሲጠቀለል እሱ ነው። ስለዚህ ከእግዚአብሔር ዘላለማዊ ምስጢር ጀመርን አዕማድን፣ ከዛ ወደ ምስጢረ ሥጋዌ ወይም ወደ አምላክ ሰው መሆን ተሸጋገር። አሁን ምስጢረ ሥጋዌ ላይ ብዙ ምስጢራት በራሳቸው መጡ ማለት ነው። ምንን መሰረት አድርገው? ሥጋዌን ወይም የአምላክን ሰው መሆን መሰረት አድርገው። አምላክ ሰው ባይሆን ኖሮ ቁርባን የለም። አምላክ ሰው ባይሆን ጥምቀት አይኖርም። አምላክ ሰው ባይሆን ቤተክርስቲያን አትኖርም። አምላክ ሰው ባይሆን ክርስቶስ ከመቤታችን ባይወለድ ማለት ነው እኛ እንደዚህ አንሰበሰብም። ክርስቲያን መባል የለም፣ ትንሣኤ የለም፣ ትንሣኤ ሙታንም የለም፣ ትንሣኤ ክርስቶስም የለም፣ የእኛም ትንሣኤ ሙታንም የለም። ለምን? ትንሣኤ ክርስቶስ እንዲኖር መጀመሪያ ያ የሚነሳው ሞቶ የሚነሳው ክርስቶስ ምን መሆን አለበት? ሰው መሆን አለበት። ሰው ሆኖ በስጋ ማርያም በእኛ ስጋ በእኛ ባህሪ መገለጥ ነበረበት። ስለዚህ አሁን የሌሎች ምስጢራት መሰረታቸው ጋር ገባን ማለት ነው። ሥጋዌ ከዚያስ አምላክ ሰው ከሆነ በኋላ አሁን ያልናቸውን ምስጢራት መሰረተ። እኛ በቅጽበት አይደለም የወደቅ ነው። አስበን ተመራምረን ከእግዚአብሔር ትእዛዝና ምክር የሰይጣን ትእዛዝና ምክር አዋጪ ነው። ፊዚቢሊቲ ሰርቷል ማለት ነው። በቢሮ ቋንቋ አሰላስለው ኮስት ቤኔፊቱን ማለት ነው። ምንድን ነው አሁን ሊያሳጣ የሚችለው ብለው ነው እንትን ያሉ እንጂ እንዲህ በቅጽበት አይደለም የተሳሳቱት አዳምና ሔዋን። ስለዚህ መዳናቸው የሚሆነው በቅጽበት አይደለም፣ በሂደት ነው። ስለዚህ እኛ መጀመሪያ አስበን ተመካክረን አዳምና ሔዋን፣ ከዚያስ ቀጥፈን፣ ከቀጠፍን በኋላ በልተን እሷ በላሽ ከዛ በላችሁ ነው የሚለው ቅደም ተከተሉ ራሱ ማለት ነው። ከዚያም በኋላስ ወዲያው ደግሞ አልወደቅንም፣ ጨርሰን አልወደቅንም። እግዚአብሔር መጥቶ በ11 ሰዓት በሰዓተ ሰርክ ገነት በነፋሻማው አየር በምታምረው ገነት ውስጥ እግዚአብሔር ሰኮና ብእሲን የሰው የእግር ኮቴ ድምፅ እያሰማ መጣ። ሁለት ትርጉም አለው። አንደኛ ተዘጋጅ፣ ብልጭ አላለበትም፣ ክስት አላለበትም። እግዚአብሔር አዳም ላይ ንስሐ ግባ ለማለት ነው። አሁን ልክ በቤተ ክርስቲያን የሚደወሉ ደውል ምንድን ነው? ንስሐ ግቡ፣ ኃጢአታችሁን አስቡ፣ ወደ እግዚአብሔር አልቅሱ፣ ተንበርከኩ እና ንስሐ ገባ ለማለት። ሁለተኛው ግን አሁን ረቂቅ አምላክ ነኝ፣ በኋላ ግን በሥጋዌ ከማርያም ስወለድ እንደዚህ እንዳንተ የኮቴ ድምፅ ያለው ሰው ሆናለሁ ለማለት፣ ሰውነቱን ለማጠየቅ ነው፣ ለማመልከት። ማጠየቅ ማመልከት። ከዛ እንደዛ ሲባል ግን ሰው ምን አልገባም? ንስሐ አልገባም፣ ሔዋንም አልገባችም፣ አዳምም አልገባም። ስለዚህ ሞት እነሱ ላይ ጸናባቸው ማለት ነው። ስለዚህ ሲሞቱ በፕሮሰስ ነው የሞቱት ማለት ነው። በሂደት ነው የሞቱት። እንዲህ አንድ ጊዜ አይደለም የሞቱት፣ በሂደት ነው። ስለዚህ ለምንድን ነው ይህንን የምፈልገው? በኋላ ጌታችን ኢየሱስ ክርስቶስ ሰው በመሆኑ በፈቃዱ በተቀበለው መከራ በኃይሉ ባደረገውም ትንሣኤ ሲያድነን በምንድን ነው? በሂደት ነው። አይደለም እንዴ? በሂደት ነው። በሂደት ነው። እና ከሰማየ ሰማያት ወረደ፣ ከመቤታችን ተወለደ፣ የእኛን ስጋ የእኛን ነፍስ ነሳ ማለት ወሰደ። ይሄ በደለኛ ስጋና ነፍስ ነው፣ አልወስደውም አላለም። ሌላ ስጋና ሌላ ነፍስን ከሰማይ አላወረደም፣ አላመጣም። እንደዛ የሚሉ የጥንት መናፍቃን ነበሩ፣ በኋላ ጠፍተዋል። ግን እንደዛ የሚል የተረገመ ነው። በነገራችን ላይ በቤተክርስቲያን ውግዘት አለበት። እና ስጋችን የኛ ነው። ከማን የነሳው? ዘነሳ እምግዝእተ ኩልነ፣ ከሁላችን ከመቤታችን የነሳው የወሰደው ማለት ነው።
ከምን በቀር እጠይቃለሁ ብያለሁ። ዝም ብላችሁ በልታችሁ ልትሄዱ ነው? ከምን በቀር ከብቻዋ ከኃጢአት በቀር ዘንበለ ኃጢአት ባሕቲታ ኮነ ከማነ በኪነ ጥበቡ ቅዱስ ዘንበለ ኃጢአት ባሕቲታ። የሐሙስ ውዳሴ ማርያም ላይ ሁሉ አለ። ግን ይህን ዘንበለ ኃጢአት ባሕቲታ የሚለውን ቅዱስ ጳውሎስ ነው በመልእክቱ መጀመሪያ የተናገረው። ማለት ከብቻዋ ከኃጢአት በቀር እንደኛ ሆነ፣ እንደኛ ስጋ፣ እንደኛ ነፍስ፣ እንደኛ ስሜት። ጌታ የታመመው በኋላ በፈቃዱ ሲታመም እንዲህ ስጋው ብቻ አይደለም የታመመው፣ ስጋው ብቻ አይደለም የቆሰለው፣ በነፍሱም ሕማም ተቀብሏል። ሕማማት በነፍሱ ብዙ ጊዜ ማሰብ አለብን ይሄንን እና የሞቱ ሰዓት በደረሰ ጊዜ ከ12ቱ አንዱ ከ12ቱ መሃል አድርጎ መርጦት 3 ዓመት ከ3 ወር ያስተማረው ያስቆሮቱ ይሁዳ ሊክደው ሲል ጌታ ተከዘት ነፍሴ እስከ ለሞት አለ። ነፍሴ እስከ ሞት ደርሳ ተጨነቀች አለ። ይሄ የነፍስ ሕማም አንደኛው ጭንቀት ማለት መታወክ ማለት ነው እና ልክ በስጋ ብቻ የቆሰለ እንዳይመስለን በነፍስም መታወክ ደርሶበታል። እና ይሄንንም መጀመሪያ ግን ከማን ወስዷል? ከኛ ወስዷል። በኋላ ሊያነጻን ማለት ስጋችንን ነሳ፣ ስጋችንን አነጻ፣ ነፍሳችንን ነሳ፣ ነፍሳችንን ቀደሳት እንደሚለው ማለት ቅዱስ ጎርጎርዮስ ዘእንዚናዙ ወይም ነባቤ መለኮት ጎርጎርዮስ ማለት። ከዛ በኋላስ በፈቃዱ ወደ መከራ ገባ። እኛ መጀመሪያ ገነት ነበርን። ከዛ ከገነት ወጣን በራሳችን በደል ወደ ምድር መጣን። ከዚያ በኋላስ ምድር ላይ አልቆየንም። ወዴት ገባን? ሞትንና ደግሞ በስጋ ወዴት ገባን? ወደ መቃብር ገባን። እዛም አልቆየንም። ወዴት ደግሞ ገባን? ወደ ሲኦል ወረድን። እና እግዚአብሔርም እኛን ሲፈልገን መጀመሪያ ሰው ሆነ፣ እኛ ወዳለንበት ወደ ምድር መጣ። ከዛ በላይ ይሄ ይብቃቸው አላለም። ወደ መቃብር ገባ። ከዚያ በኋላስ ወዴት ወረደ? በአካለ ነፍስ ዓርብ 11 ሰዓት ላይ ወደ ሲኦል ወረደ። እኛ እዛ ድረስ ወርደናል። እና የሄድንበት ተከትሎ ነው ያወጣን ማለት ነው። ልክ እንደ መልካም እረኛ። መልካም እረኛ ሌላው እረኛ ሳይሆን ግዴለሹ ምንደኛው ሌባው ሳይሆን መልካም እረኛ፣ እውነተኛ እረኛ በጉ የገባችበት ገብቶ ቅርቃር ውስጥ ብትገባ፣ ጉድጓድ ውስጥ ብትገባ፣ ማጥ ውስጥ ብትገባ ገብቶ ማጥ ውስጥ ምን ያረጋታል? ያወጣታል። እና ጌታም እንደዛ ነው ያደረገው እኮ እንደዛ ነው ያደረገው። እና በፈቃዱ ወደ ሕማም ገባ። መታመም የማይስማማው አምላክ ሲሆን ታመመ። መታመም እኔ በጣም የሚያስደንቅ እኮ ነው። የቤተ ክርስቲያን አሁን የውስጡን አገልግሎት የአገልግሎት መጻሕፍቱን ብናስተውላቸው ቅዳሴውን፣ ውዳሴውን፣ ኪዳኑን እንደዚያ ማለት ነው። በጣም እኮ የሚገርም እኮ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞተው ኃያሉ ቅዱሱ እግዚአብሔር ዘተወልደ ማርያም የተወለደው ከማርያም የተወለደው ተሳለነ እግዚአብሔር ይቅር በለን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞተው ኃያሉ ቅዱሱ እግዚአብሔር ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ። ዘተጠምቀ የማይሞተው ኃያሉ ቅዱሱ እግዚአብሔር ዘላለማዊ እግዚአብሔር ብሎ የተጠመቀው ይላል በዮርዳኖስ። አረ የተጠመቀው ብቻ አይደለም፣ ምን ያለው ይላል? የተሰቀለው ይላል። የማይሞተው ይላል ግን የተሰቀለው ይላል። እና በባህሪያዊ ማንነቱ በእግዚአብሔርነቱ ሞት የማይስማማ ሆኖ ሳለ ግን ዘተሰቅለ በእንቲአነ ስለኛ የተሰቀለው ይላል። የኪዳኑ ጸሎት ማለት የኪዳኑ ቅዱስ የተሰቀለው የማይሞተው በመለኮቱ የተሰቀለው ስጋን በመልበሱ ምክንያት የማይሞተው በእግዚአብሔርነቱ በዘላለማዊነቱ የሞተው በፈቃዱ በሰውነቱ እና በፈቃዱ ወደ ምን ገባ? ወደ ሕማም ገባ ማለት ሕማማትን ተቀበለ። እኛን ከሕማማት ነፃ ሊያነጻን ማለት ነው። ወይም ደግሞ ከዛ በፊት ከማንጻቱ በፊት እኛ የምንቀበለውን ሕማማት በምድር ላይ ስንኖር በክርስትናችን የሚያገኘንን መከራ እንዲባርክ ማለት ነው። የተባረከው በዛ ምክንያት ነው። የሰማዕታት ሞት የተባረከ የሚባለው ለዛ ነው። ሰማዕታት አሁን ከሰው አንጻር ሲታይ በሚዘገንን ሁኔታ ሞተዋል። በእሳት ተቃጥለው፣ በስለት ተቆርጠው፣ በመጋዝ ተሰንጥቀው፣ በወፍጮ ተፈጭተው ሞተዋል። ከእግዚአብሔር አንጻር ግን ምንድን ነው ያሞታቸው? ያ መከራቸው ሕይወት ሆኖላቸዋል፣ ክብር ሆኖላቸዋል፣ ጸጋ የሚያመጣ ጣዕምን የሚያስቀምስ ሆኖላቸዋል።
እና መጀመሪያ ይሄ የቅዱሳን መከራ በማን መከራ ነው የተባረከው? በክርስቶስ በፈቃዱ ወደ መከራ ገባ። ከዚያስ ወደ መከራ ብቻ አይደለም፣ የመከራው መጨረሻ ሞት ነው። ወደ ሞት ገባ። ህይወት እኮ ነው እሱ። አሁን ትንሣኤ ሙታን ላይ አንዱ የሚነሳው መጽሐፍ ቅዱስ ኃይለ ቃል የዮሐንስ ወንጌል ምዕራፍ 11 ውስጥ የሚገኝ ነው። ትንሣኤና ህይወት እኔ ነኝ ይላል ጌታ። ትንሣኤና ህይወት ማን ነኝ አለ? እኔ ነኝ። እገሌ ነው አላለም፣ እገሌ ነው አላለም። እኔ ነኝ አለ። ህይወት እኔ ነኝ፣ ትንሣኤም እኔ ነኝ አለ። እንዲህ ያለ ጌታ ህይወትነቱ ወሰን የሌለው አምላክ ወደሚወሰነው ሞት ውስጥ ገባ። ሞት የተወሰነ ነው፣ እሱ ነው፣ ሊሚትድ ነው ሞት። በማን ነው የሚወሰነው? በእኛ በፍጥረታት። ከፍጥረታትም ደግሞ በምድር ላይ ባለን ፍጥረታት፣ በእንስሳትና በሰው ማለት ነው እና በእጽዋት ብቻ በምድር ላይ ባለ ፍጥረት የተወሰነ ነው። ለሰማያውያን ሞት የለባቸውም፣ ለቅዱሳን መላእክት። በእግዚአብሔር ዘንድም ሞት የለም። ባህሪው ህይወት ነው እግዚአብሔር እና በፈቃዱ የማይወሰን ህይወት ሆኖ ሳለ ወደሚወሰን ሞት ገባ። አሁን ወደ ትንሣኤ እየደረሰ ነው። ከዚያስ የማይወሰነውን ህይወት የሚወሰነው ሞት መያዝ ይችላል እንዴ? መያዝ ይችላል እንዴ? በሎጂክ እንደው በአመክንዮ እንኳን በሰዋዊ አመክንዮ አይችልም። ስለዚህ ምን አደረገው? ለቀቀው። ወይም ደግሞ በትምህርተ ዋት አገላለጽ ተፋው። ተምሳሌቱ አገላለጽ ሜታፎር ነው። ተፋው ማለት በሶስተኛው ቀን ጌታ በኃይሉ ምን አለ ማለት ህይወት ስለሆነ ተነሳ ማለት። ግልጽ ነው አይደለም? ምክንያቱም ምን ስለሆነ? ህይወት ስለሆነ የተነሳው ጌታ ህይወት ነው። ከዛ ደግሞ ማህያዊ ነው፣ ህይወትን የሚያድል ነው ማለት ነው ለሌሎች። ትንሣኤ ያን ጊዜ ተብሎ ተጀመረ፣ አሃዱ ተብሎ ተጀመረ ማለት ነው ትንሣኤ። ዛሬ የምንነጋገረው ትንሣኤ ሙታን መሰረቱ የክርስቶስ ትንሣኤ ነው። ጌታችን ኢየሱስ ክርስቶስ ሰው ባይሆን ሰው ሆኖ መከራም ባይቀበል መከራም ተቀብሎ ሞቶም ደግሞ በፈቃዱ ባይነሳ በኃይሉ ስለ ትንሣኤ ሙታን የማውራት የመነጋገር ነፃነትም መብትም የለንም። ምክንያቱም ይሄ የኛ ባህሪያዊ ስልጣናችን አይደለም። ባህሪያችንን የጎዳነው መጀመሪያ በምንድን ነበር? ከእግዚአብሔር ውጭ የሆነውን በደልን አመጣንና ወደኛ። በደል ደግሞ ጥገኛ ነው። ምናችንን ጎዳን? ስጋችንና ነፍሳችን። ባህሪ ማለት ስጋና ነፍስ ማለት ነው። ጎዳን። ስለዚህ መለያየት የማይችሉት ስጋና ነፍስ በኃጢአት ምክንያት ምን ሆኑ? በቃ መለያየት ጀመሩ። ሞት ማለት ነው። አሁን የኃጢአት ደሞዝ ምንድን ነው ይላል? ሞት ነው ይላል ቅዱስ ጳውሎስ እንጂ ከመጀመሪያው ሞት አልነበረም። ሞት ከእግዚአብሔር ጋር የሚያገናኘው ነገር የለም። ከኛ በደል ጋር ነው የሚገናኘው ሞት እና ከመጀመሪያውም ኃጢአት የለም። ከእግዚአብሔር ጋር የሚያገናኘው ነገር የለም። ኃጢአት፣ ርኩሰት፣ ኃጢአት፣ በደል ከእግዚአብሔር ጋር ምንም የሚያገናኘው ነገር የለም። ከኛ ጋር ከኛ የፈቃድ ጥመት ጋር ነው የሚገናኘው፣ ከፍጥረት ጥመት ጋር ማለት ነው። እና በዛ ምክንያት ክርስቶስ ተነሳ በኃይሉ ህይወት ስለሆነ ያን ጊዜ የኛ ትንሣኤ ጀመረ ማለት ነው። ትንሣኤ ሙታን እያለን መነጋገር የቻልነው ክርስቶስ ስለተነሳ ነው። ክረምት ውስጥ የሊቃውንት መዝሙር አለ። በሌሊቱ የቤተክርስቲያን የመዝሙር ጊዜ አለ አይደለ? የሰንበት መዝሙር። እዛ ላይ ምን ይላል? አማኑኤል አምላኬ አንሥአኒ በትንሣኤከ፣ አምላኬ አማኑኤል ሆይ በትንሣኤህ አንሳኝ የሚል ቀለም አለ። የሚያነሳን የማን ትንሣኤ ነው? የክርስቶስ ትንሣኤ ነው። ክርስቶስ ባይነሳ እኛ ምንም አንነሳም። እንደ ሞትን እንቀር ነበር፣ ድህነትም አይደረግልንም ማለት ነው። ስለዚህ የእኛ ትንሣኤ ሙታን ብለን የምናምነውም ተስፋ የምናደርገውም ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም፣ የሙታንን መነሳት ተስፋ እናደርጋለን፣ የመጣውንም ሕይወት ለዘላለሙ ያልነው በክርስቶስ ትንሣኤ ምክንያት። መሰረቱ የክርስቶስ ትንሣኤ ልክ ለክርስትናችን መሰረቱ ራሱ ክርስቶስ እንደሆነው ማለት ነው። የእሱ ሰው መሆን እንደሆነ ማለት ነው። እንደውም አሁን በየመድረኩ እኮ ይባላል ብዙ ጊዜ በክርስቶስ ክርስቲያን የተባላችሁ ይባላል እንጂ እኛ ክርስቲያን የመሆን ኃይል የለንም ማለት ነው። ክርስቲያን ማለት ክርስቶሳዊ የተቀባ መሲሐዊ ማለት ነው። ክርስቶስ ማለት ቅቡ ማለት ስለሆነ የእሱ ተከታይ የእሱ መሳይ እሱ የሚያደርገውን የሚያደርግ እሱ የሚከተል ማለት እሱ ነው። እሱ የሚናገረው የሚናገር ማለት ነው ክርስቲያን። እና እሱ በስጋ ባይገለጥ ኖሮ በምድር ላይ
በእኛ እግሮች የእኛም በመሰሉ እግሮች ተገልጦ ባይመላለስ ኖሮ እኛ ክርስቲያንም አንሆንም። በኋላም ደግሞ ሞቶ ባይነሳ እኛም ትንሣኤ ሙታን አይኖረንም ማለት ነው። ትንሣኤ ሙታን ከማን ጋር በጣም በጥልቅ የተገናኘ ነው እያለን ነው? ከክርስቶስ ጋር፣ ከክርስቶስ ትንሣኤ ጋር፣ ከማዳኑ ጋር። ከዚያስ እንግዲህ ትንሣኤ ሙታን ሌላ የሚያሳስበን ነገር ምንድን ነው? ትንሣኤ ሙታን አስቀድሞ ሞት ምንድነሳበት ሞት አለ ማለት ነው። አሁን አንድ ሰው እገሌ አበበ ልበል፣ አበበ ከመቀመጫው ተነሳ ካለን ከመነሳቱ በፊት ወንበሩ ላይ ምን ሆኖ ነበር እያለ ነው? ተቀምጦ ነበር እያለ ነው። ወይም አልጋው ላይ ተኝቶ ነበር እያለ ነው። ተነሳ እና የሙታን መነሳት አለ ካለን ከሙታን መነሳት በፊት ምን አለ? ሞት አለ። መጀመሪያ ሞት በበደል ምክንያት መጥቶ ነበረ። ኋላ ግን ክርስቶስ ሞተና በእርሱ አምነው የሚሞቱት ሞት ምን አይነት ሞት ሆነ? መቆያ ሞት ሆነ ማለት ነው። እረፍት ተባለ ማለት ነው። ስንክሳር ላይ ገሌ ይህን ያህል ጊዜ ኖረ፣ እግዚአብሔርን አገለገለ፣ ከዚያም አረፈ ይላል። እረፍት ተባለ ማለት በፊት ነበረ ሞት ኃይለኝነቱ። ሞት በፊት አስፈሪ ነበረ፣ ጨፍጋጋ ነበረ፣ በጣም አስፈሪ ነበር። በኋላ ግን በክርስቶስ ሞት ራሱ ኃይሉን አጣና ምን ሆነ? የሚታዘዝ መንገድ ሆነ። ከዚህኛው ዓለም ወደዛኛው ዓለም ከጠባቡ ወደ ሰፊው የሚያደርስ አድራሽ ሆነ ማለት ነው። በዚህ ምክንያት እነ ቅዱስ ጳውሎስ ምን ሲሉ እንሰማቸዋለን? ሊሄድ ክርስቶስን ላይ እናፍቃለሁ ይላሉ። ሞት የሚናፈቅ ሆነ ማለት ነው፣ ወደ ክርስቶስ የሚያቀርብ ስለሆነ። ስለዚህ ሞት አለ ማለት ነው። ከትንሣኤ ሙታን በፊት ሰዎች ይሞታሉ፣ ግን ሞተው ደግሞ አይቀሩም። በጊዜው ጊዜ እግዚአብሔር በፈቀደ ሰዓት አዋጅ ይነገራል። 3 አዋጅ ይነገራል። 3 መለከት ይነፋል 3 ጊዜ። በዚህ በቅዱስ ያዕቆብ ዘስሩግ ቅዳሴ ላይ አሁን የመላእክት በዓል ላይ የሚቀደሰው ቅዳሴ ማለት ነው። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በሌሎችም መላእክት በእነሱ በዓላቸው ላይ የሚቀደሰው ቅዳሴ ላይ ምን የሚላለ? ዳግመኛም 3 ጊዜ የመለከት መነፋት ይሆናል ብለሃልና። ጌታን ነው እንደዚህ የሚለው። ዳግመኛም 3 ጊዜ የመለከት መነፋት ይሆናል ብለሃልና፣ ይኸውም ሙታንን የሚያነቃ ነው፣ የሚያስነሳ ነው። በመጀመሪያው አዋጅ በዓለም ዳርቻ ሁሉ የተበተነ የሥጋ ትቢያ ይሰበሰባል። ሰው አሟሟቱ የተለያየ አይደለ? አንዳንዱ ታሞ ይሞታል። ስለዚህ እዛው በሥነ ሥርዓት ተቀብሮ እዛው ይፈርሳል፣ ይበሰብሳል። አንዳንዱ ደግሞ አውሬ የሚበላው አለ። የአውሬ ሆድ ውስጥ የሚቀበር አለ። አንዳንዱ ወንዝ የሚወስደው አለ። አንዳንዱ በእሳት የሚቃጠል አለ። አሟሟቱ የተለያየ ነው ሰው ግን ቢሆንም በእግዚአብሔር ጥበብ መጀመሪያ ራሱ እኛ ስጋችንና ነፍሳችን የተፈጠሩት ካለመኖር ወደ መኖር የመጡት በማን ጥበብ ነው? በእግዚአብሔር ስልጣንና ጥበብ ነው። አሁንም በእግዚአብሔር ስልጣንና ጥበብ ከያሉበት እነዚህ የስጋ የተበተነው የስጋ ትቢያ በሙሉ ምን ይላል? ይሰበሰባል። የመጀመሪያው የአዋጅ መለከት ሲነፋ፣ ሁለተኛው ላይ ደግሞ ምን ይላል? በላይም ያለው በታችም ያለው የመጀመሪያው ነው። በባህር ያለውና በየብስ ያለው በአራዊትም ሆድ ያለው በምድር ላይ የወደቀ የሥጋ ቅርፍትም ሁሉ ወደ ቀደመ መገኛው ይሰበሰባል። ግን ወዴት ነው የሚሰበሰበው? አባቶቻችን ይህን ሲመልሱ ራስ ወደ ፈረሰበት ይላሉ። ራስ አሁን ራሳችን አለ አይደል? ከዛ ከራስ በታች ደግሞ አለ። ያስፈራል እንዴ? ትፈራላችሁ እንዴ? ራስ አለ፣ እንደዚህ አለ። እና ቅድም እንዳልነው በተለያየ ምክንያት ሰው ሊሞት ይችላል፣ ሊበታተን ይችላል። አያድርስና አሁንም በዓለም ላይ እንደሆነው ፈንጂ ሲፈነዳ ሰውን ብትንትን ነው እኮ የሚያደርገው። እና ግን ሲሰበሰብ በመጨረሻው ጊዜ ራስ ወዳለበት ይሰበሰባሉ። እነዚህ አካላት ብልቶች የተባሉት የአካል ክፍሎች ወደ ራስ ወዳለበት ይሰበሰባሉ፣ ወደ ቀደመ መገኛው ይሰበሰባል። በሁለተኛው አዋጅ፣ በሁለተኛው ንፋሐተ ቀርን ማለት ነው። ሁለተኛው መለከት ሲነፋ አጥንቶች ከስጋና ከደም ጋር ይያያዛሉ። አሁን መሰብሰብ ብቻ አይደለም፣ የተሰበሰቡት አጥንቶችና ጅማቶች ከስጋና ከደም ጋር ምን ይሆናሉ? ተያይዘው ፍጹም በድን ይሆናል። ልክ እንደ ትኩስ ሬሳ ማለት ነው ይሆናል ማለት ነው። አሁን ምን ቀረችው? ነፍስ ቀረችው አይደል? እስትንፋስ ቀረችው። አሁን በሁለተኛው አዋጅ አጥንቶች ከስጋና ከደም ጋር ይያያዛሉ፣ ያለ መንቀሳቀስ፣ ምንም መላወስ ሳይኖር፣ መንቀሳቀስ ሳይኖር፣ ያለ መናወጥም እስከ ጊዜው ድረስ ፍጹም በድን ይሆናል። በሶስተኛው አዋጅ ሙታን እንደ ዓይን ጥቅሻ
ይነሳሉ ይላል። ሶስተኛው ንፋተ ቀን ላይ የአዋጅ መለከት ሲነፋ አፈፍ ብለው ይነሳሉ ማለት ነው። ይቀጥልና ሊቁ ምን ይላል? ቅዱስ ያዕቆብ ዘስሩግ ጻድቃንና ኃጥአን ክፉም ቢሆን በጎም ቢሆን በሕይወታቸው ዘመን የሰሩትን ሁሉ ከምድርም የተከተላቸውን ስራቸውን ተሸክመው ይነሳሉ ይላል። አሁን እዚህ ጋር መጠየቅ አለብን። አሁን ይነሳሉ፣ ስራቸውን ይዘው ይነሳሉ። ምናችን ይከተለናል እያለ ነው። ስራችን ይከተለናል። ስራችን እና አሁን ሰው ክፉም ቢሆን ደግም ቢሆን ሌላውንም ያጠፋ የራሱንም ነፍስ የሚያጎሰቁልም ስራ እየሰራ ኖሮም ቢሆን ያለ ንስሐ የሞተ እንደሆነ እሱን ስራውን ይዞ ይነሳል። ደግም ቢሆን ደግሞ እየወደቀ እየተነሳ በንስሐም ደግሞ እግዚአብሔርን ማረኝ እያለም የሞተም ቢሆን እርሱን ደግነቱን ይዞ ይነሳል። ደግነት እሱ ነው በነገራችን እየወደቁ መነሳት እንጂ 80 ዘመን ቢኖር 80 ዘመን በሙሉ በፍጹም ንጽህና መኖር አይደለም ደግነት። እሱ ለእመቤታችን ብቻ ነው የተቻለ፣ ለሌሎቻችን አይቻልም። እሱ እንወድቃለን ማለት at some point የሆነ ጊዜ የሆነ ቦታ ላይ እንወድቃለን። ግን ስንወድቅ እዛው ቀርተናል ወይስ ተነስተናል? መነሳታችን መውደቃችንን ያስረሳልናል። እግዚአብሔር ይተዋል። ቀድሞ የነበረን የኛን ውድቀት በደላችንን ምን ያደርገዋል? ይተዋል። ለምን? ስለተነሳ። በምን ስለተነሳ? በንስሐ። ከዚያስ በሕይወታቸው ዘመን የሰሩትን ሁሉ ከምድር የተከተላቸውን ስራቸውን ተሸክመው ይነሳሉ። ግማሾቹ ገሚሶቹ ለክብር ትንሣኤን ይነሳሉ፣ የክብር ትንሣኤን ይነሳሉ። ገሚሱ ደግሞ የሐሳር ትንሣኤን ይነሳሉ። አነሳሳችን ራሱ ፍርድ አለው እንጂ አሁን ልክ ኒውትራል ሆነን በትምህርት ቤት እንዴት ነው ክፉም በጎም ሳንሆን ማለት ነው ዜሮ ላይ ሆነን ተነስተን በኋላ አንተ ወደ ግራ አንተ ወደ ቀኝ አይደለም የሚለው ማለት ነው ጌታ። ለትምህርት እንድንረዳው እንደዚህ አይነት ስርዓት አለ ተብሎ ተነግሮናል። እውነት ነው። ግን አነሳሳችን ራሱ ፍርዳችንን ያመለክታል። አንዳንዱ ምን አይነት አነሳስ ይነሳል ይላል። የክብር አነሳስ ይነሳል። የማቴዎስ ወንጌል ላይ ምን ተብሎ እንደተገለጸ እንደተነገረ ገሚሱ የክብር ትንሣኤን ሲነሱ ከፀሐይ ስንት እጅ አብርተው ይነሳሉ? 7 እጅ አብርተው። ገሚሶቹ ደግሞ የሐሳር የውርደት ትንሣኤን ሲነሱ ምን መስለው ይነሳሉ? ከቁራ 7 እጅ ጠቁረው ይነሳሉ። አሁን ጥቁር ስንል ይሄ የኛ መልክ አይነት ጥቁር አይደለም። ይሄማ መልክ ነው። ሌላ ጥቁር አለ። ሌላ ይሄ የጨለማው ዓለም የሚገለጽበት ጥቁር ማለት ክፋት ለማለት ነው እንጂ ይሄኛው ጥቁር ማለት አይደለም። እኔ ጥቁር ነኝ። እንደዛ አይደለም። ለማንኛውም እና ከቁራ 7 እጅ ጠቁረው ማለት ቁራ በመጽሐፍ ቅዱስ ውስጥ ደግ ምሳሌ አይደለም። ብዙ ጊዜ ኖህም እስቲ ማይ አይህ የጥፋት ውሃ ጎደለ አልጎደለ ብሎ ሲልከው ተመልሷል። የቁራ አልተመለሰም። በዚያ ምክንያት አማርኛችን ውስጥ ራሱ የቁራ መልእክተኛ ይባላል። በቃ እዛው በተላከበት የሚቀር ማለት ነው። የተላከበትን አይቶ ወይም አድርሶ ማይመለስ ማለት ነው የቁራ መልእክተኛ ማለት እና በሌሎችም ቦታዎች እንደዚህ እና ከቁራ 7 እጅ ጠቁረው ይነሳሉ። ክፋታቸው ታይቶ ተገልጦ በፊት ክፋታቸው ምናልባት ከታወቀ በተወሰነ ደረጃ ለራሳቸው ነው። አሁን ግን ለሌላ ሁሉ ግልጥ ሆኖ ይነሳሉ ለማለት። የጻድቃንም እንደዚያው። የጻድቃንስ ደግነታቸው በአብዛኛው በሌሎች የታወቀ ነው፣ በእነሱ ግን አይታወቅም። አሁን አንድ ጻድቅ ሰው እኔ እኮ ጻድቅ ነኝ ካለ ጻድቅ መሆኑ አቁሟል ማለት ነው። ከዚህ በፊት እንኳን ከነበረ ማለት ነው። አንድ ትሁት ሰው እኔ እኮ ትሁት ነኝ ካለ እንደው ከዚህ በፊት እንኳን ትህትና ቢኖረው ከዚህ ሰዓት ጀምሮ ግን ትህትና ተለየችው ማለት ነው። ትዕቢት ነው ትሁት ነኝ ብሎ የሚያናገረው። ግልጽ ነው አይደለም? ልክ እንደዚያ ሁሉ ጻድቃንም እግዚአብሔርን ለማስደሰት ደስ ለማሰኘት በሃይማኖታቸውና በምግባራቸው ክፋትንም ደግሞ እየተጋደሉ በሕይወት ዘመናቸው ቢኖሩም ግን እኛ የተገባንን ብለው አያስቡም። ለምን? አንደኛ ያለ እግዚአብሔር ጸጋ ምንም ነገር ማድረግ አይቻልም። የነሱን ደግሞ ደካማነታቸውን ሁሉ ጊዜ ይመለከታሉ። ይህ በዓለም ላይ በየዩቲዩቡ ከምናየው የሰልፍ ስቲም ምናምን ከሚለው ጋር የሚሄድ አይደለም። እውነተኛ ትህትና ነው፣ የልብ ትህትና። ይህ መመጻደቅም አይደለም ማለት ነው። ይሄ ሐሰትም አይደለም። ልባቸው ማያምነውን አይደለም የሚያደርጉት እያለ ነው። እና ከልባቸው ግን ትሑታን ናቸው። በዛ ምክንያት
የእግዚአብሔር መንግስት ከተገባችን እንኳን የምትገባን በማን ቸርነት ነው ብለው ነው? በእግዚአብሔር ቸርነት ነው እንጂ አይ በቃ አሁን እንኳን ጸድቀናል፣ አሁን እንኳን በቅተናል አይሉ። በቅታችኋል፣ ጸድቃችኋል የሚላቸው እግዚአብሔር ነው። ደግሞ እግዚአብሔር የገለጠላቸው ሌሎች ክርስቲያኖች ናቸው፣ ከነሱ በረከት ለመሳተፍ ማለት ነው እንጂ በቅቻለሁ ነቅቻለሁ የሚል የለም። እንደው አሁን ቅዳሴ ይገባል አይደል? ሁልጊዜ ይቀደሳል ቅዳሴ። ከዚያስ በእግዚአብሔር ቸርነት ንስሐ ከገባን በኋላ ቅዱስ ሥጋውን ክቡር ደሙን እንቀበላለን። አይ አሁን ቅዱስ ሥጋውንና ክቡር ደሙን ስለተቀበልኩ በቃ ጸድቄያለሁ ይላል እንደ አንድ ሰው። ቅዱስ ሥጋውን ክቡር ደሙን መቀበሉን ራሱ እውነተኛ የሚያደርግለት ማን ነው? እግዚአብሔር ነው። ስለዚህ ከተቀበለም በኋላ አሁንም የክርስቶስን ቸርነት መለመን ስላለበት እግዚኦ መሐረነ ክርስቶስ ይላል። ግልጽ ነው አይደለም? የኦርቶዶክሳዊው አመለካከት ይሄ ነው። የኦርቶዶክሳዊ አቲቲዩድ ይሄ ነው ትክክለኛው። ከመጽሐፍ ቅዱስም የምናገኘው ይሄ ነው። አባቶችም እና በኋላ